ቤተሰብ ሰላም ሰላም ጤና ይስጥልኝ። እንዴት አላችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ሰላም ነኝ። መቼ እንደምፖስት አላውቅም። ይሄ ቪዲዮ እየተመቸኝ አይደለም። ባይዘው ወይ እንዴት ናችሁ? ደህና ናችሁ? እየተሰራ ቪዲዮ አለ። በነገራችን ላይ አልፖስተውም። በጣም ቢዚ ስለሆንኩ ማለት ነው። ይደክመኛል፣ ተኛለሁ። በዛ ያው እንግዲህ ጾም እያዝን ስለሆነ ማለት ነው። ለማንኛውም ሀባይቦች፣ ወይኔ ጉድ! ሀና እንደተጥሷ አትውጭ አላት። ማበላሸት ከማበላሸት ውጭ ሌላ ነገር አታውቂም። ዛሬ ደግሞ እንግዲህ የኪያ ሰርፕራይዝ አበላሽታለች። እንግዲህ ሲበላሽ ድንገት አጋጣሚ ያው ሰርፕራይዝ ተብሎ ኪያን ሰርፕራይዝ ሊያረግ ሂና ጋር ጉድ ሲሉ የነበሩት እንደገና እሱ መኪና ገጭቶታል ሲባሉ ድንግጠው ወደ ኪያ ቤት ይመጣሉ ብለው በማሰብ እንግዲህ እንዲያሉትም ደግሞ ያ ነገር ቢሳካም ኪያና ኪራ አልፋ ቤት ነው ባይዘው እየሮጡ ሲሄዱ እንዳጋጣሚ ጽናትም ነበረች። እራት ልበላ የመጣችውን ወደ እነ ኪያ ቤት ሄደው ነበረ። ኪያን ሰርፕራይዝ ልትደረግ በነበረበት ሰዓት እሷ ደግሞ አበባውን ይዛ ያንን ያህል ላይ ነው ጨፍና መቀመጧ ወይም መቆሟ ዋጋ አስከፍሏታል ማለት ነው። ምንድነው ተቃራኒ ነገር ነው ሳያገኝ ነው ሲባል እሷም ደግሞ እንግዲህ ኪያ ትቀለኛለች ብላ የነዚህኞች ጽናት በድጋሚ እንደዛ አይነት ነገር እንዳታስብ ብላ በማሰብ የኪያን ሰርፕራይዝ ነው አድርጌዋለሁኝ፣ ለኔ ነው ሰርፕራይዙ ብላ ታዞረዋለች ማለት ነው። ኪያ እንግዲህ አጠገቧ ራሷን ስታለች። ለማንኛውም ውጭልኝ፣ እንዳንቺ አይነት ጓደኛ የለኝም፣ ዞር በይልኝ ትልና እንግዲህ ሀና እና ሂና ኤንድ ሀና ጉድ እኮ ነው። ለማንኛውም ያው ለጽናትና ለኪራ ሲባል እንደዛ አርጋ አልፋለች ማለት ነው። ነገር ግን በበነጋው ለማስተካከል ሞክራለች። ማስተካከሏም አንድ ነገር ነው። ሁሉን ነገር አበላሽሽብኝ ብሎ እሱም ወቅሷት ነበረ። እንደሚስተካከል ተስፋ አረጋለሁ ብላ ለማስተካከል ሁለቶችንም አነጋግራለች። ለማንኛውም ይስተካከላል። እንግዲህ ጓደኛዬ ከቅርብ ጊዜ ወዲህ ያገኘኋት ጥሩ ጓደኛዬ ነው ብዬ ሳስብ አሁንም ራሴ ያበላሸሁት ብላ ብታለቅስም ሂና ወይም ደግሞ ሀና ነገር ግን ራሷ ለማስተካከል ሞክራለች። እንግዲህ ከጥፋቷ ከተማረች በድጋሚ ሌላ ጥፋት እንደማታጠፋ ተስፋ እናደርጋለን። መቼም እሷ ጦስ አያጣትም። ሌላ ነገር ደግሞ ይዛ ትመጣለች። በሌላ በኩል ደግሞ እንግዲህ እሱ ሲመጣ እንግዲህ ሌላውንም ልታምሰው ነው። ዛሬስ ደግሞ እንዳውም አዲስ ሰው አግኝታ ሀናን መንገድ ላይ ማንቁርቷን ይዛታለች ማለት ነው፣ ያለምንም ምክንያት። ሲጀመር እሷ የሆነን ሰው ለማስቀየም ወይም ለመደባደብ እንጂ የምትመጣው ጥሩ ነገር ይዛ አትመጣም። ዛሬ እንዳውም ጓደኛዋን አግኝታ ነበረ፣ ነገር ግን አልተሳካላት። ብቅ ጥልቅ ትላለች እንደ መስቀል ወፍ። ጭራሽ እንደውም ሞቀሳ ከሰሳ እርፍ። ለምንድን ነው የት ነበርሽ የት ገባች ብላችሁ አልጠየቃችሁኝ ብላም ጠይቃ ነበረ። ነገር ግን ደግሞ ያው ጽናት ላይ ትንኮሳዋን ለማድረግ የመጣች ነው የምትመስለው። ይኸውልሽ ጽናት ካሁን በኋላ ባለቤቴ ናት። እኔ ጽናት ብለሽ ማውራት ከጀመርሽ አንቺ ጋር ማውራት አልችልም። ስለዚህ ስለ ራስሽ ብቻ ለመናገር ሞክሪ። ጽናትን ካንቻፍ ወይም ደግሞ በአንቺ አፍ እንድትወራ አልፈልግም። አውቃለሁ፣ ግን ደግሞ ጽናት እንደዚህ አንድ ቀንም ትቆጣጠርሃለች ወይም የራስህ ወይም የራሷ ታረጋለች ብዬ አንድ ቀንም አስቤው አላውቅም ብላ አሁንም ትመልስለታለች። እሷ አሁን ተቀይሬያለሁ፣ ስለ እሷ ማውራት አልፈልግም፣ ስለ ራሴ ነው እንጂ። ነገር ግን እንድትረዱኝ ነው የፈለግኩት። ስለ እሷ ላወራ አልመጣሁም ወይም ደግሞ አልፈልግም ስትል የነበረችው አሁንም ድጋሜ ጽናት እያልሽ ለማውራት ፈልገሽ ከሆነ ይኸውልሽ በሩ ይሄውናለሽ ብሎ ነግሯታታል። ከጎን እንድትሆን ነው እንጂ ካሁን በኋላ ስለ ሚስትህ ማንሳት አልፈልግም። እኔ ስለ እሷ ሲጀመር ካሁን በኋላ አያገባኝም፣ ተስፋ ቆርጫለሁ ብላለች ሶሲ። ተስፋ ብትቆርጭ የተሻለ ይመስላል። ድጋሚ ልጇን እንዲቀበላትና አባቱ እንዲሆነው ትጠይቀዋለች። እኔ በዚህ እድሜ ልጅ አለ ብዬ ማግባት አልፈልግም ምናምን እያለ ስትገባደርበት ነበረ። እና ምን ይጠበስ
እሺ ዛሬስ እንደዚህ አልሽ ነገ ተነገ ወዲያስ ብሎ ሲጠይቃት አይ እሱን ጊዜ ይፈታዋል ችግር የለውም አየህ የዚችን ያህል ነው ለሰው የሰውን ችግር ሰው ችግሩንም ሆነ ወይም ደግሞ አውርቶ ሲቀበሉት የዚህን ያህል ይቀላል እኔ አውርቼ እንድትሰማኝ እንጂ ነገራቶችን እንድታስተካክልልኝ ወይም ደግሞ እንዴ ባለፈው ተቀበለኝ እምልህ ወይም ደግሞ ተቀበለኝ ብዬ አይደለም ነገር ግን የት ነበርሽ እና ደግሞ ችግሬን ሳወራችሁ ቢያንስ ብትቀበሉኝ ተቀይር ያለሁ የሚለውን ቃል እሺ ብላችሁ ብትቀበሉኝ ምን ችግር አለ? ሰው እኮ ተስህተቱ ይማራል ስትልም ተናግራለች። አጀማመሩ ያላማረ መጨረሻው አያምርም ነውና ለምንድን ነው እንደዚህ ያደረጋችሁት? ከሀና ጋራ እንደዚህ አይነት ሰው ነበረ ወይ? ሲጀመር መጀመሪያ ያላማረ መጨረሻውም አያምርም። ስለዚህ ወስኛለሁ እስካሁን በኋላ አጠገቤ እንዳትደርስ ዞር በል ብለዋለች። ነገር ግን ደግሞ በግድ የምታደርገው ነገር ካለህ ለወንድሜ እንድናገር ታስገድደኛለህ ብላ ኪያም ለሂና የሚባለው ልጅ ነግረዋለች። ተስፋ ቆርጣ ወንዳ ወንድ የሚያረጋት ኪያ እንግዲህ በቃ ወስንሽ በቃ እሺ ምርጫሽን አከብራለሁ ብሎ እሷም ደግሞ ዞር በል ብለዋለች። ነገር ግን ደግሞ ይሄን ነገር ሀና ለማስተካከል ትሞክራለች። ኪያ ግን ጨካኝ ነሽ፣ አረመኔ ነሽ፣ የፈለግከውን በለኝ፣ ራሴን ከመጥፎ ነገር ለማዳን በጣም ጎበዝ ነኝ፣ ተስፋ ለመቁረጥም ብዙም ለመርሳትም ጊዜ አይወስድብኝም ብላ ነግረዋለች። ምሩን የምትረብሸው የናሆም ፍቅረኛ ዛሬ ደግሞ ለሰኒ አንድ ሰፕራይዝ አለኝ ብላ መጥታለች። ፍላሹን ያዝኩት እኔ ነኝ፣ ሲወድቅበት አንስቸው ነው ከነርሲሙ ብላ ፍላሹን ይዛ መታ ነበር። እሷም ደግሞ በደካማ ጎኗ ስለመጣባት ልጅን ያጠቃብኛል ብላ በማሰብ እውነቱን ለመናገር እና እውነቱን ለመስጠት ለሰኒ ወስናለች። መታ ፍላሹንም ሰጥታታለች። ብር ልትሰጥ የሄደችው ራኪብ ደግሞ ድንገት ብትደውል አላነሳላት ስትል በግድ እንደምንም ብላ ስልኩ ተነስቶላት ብሩን ለመመለስና ፍላሹን ለሰጠቻት ልጅ ብሩን ለመስጠት ሞክራለች። እባክህን እኔ ሰኒን ልርዳት፣ እኔንም እንዲረዱኝ አጋጣሚውን መጠቀሚያ ይሆነኛል፣ እባካችሁን አንድ ጊዜ ብቻ ስሙኝ ስትል እሷን ማስረድታ ነበር። እንግዲህ ሰምተዋት ብሯንም ወስዳ ፍላሹንም ሰጥታለች ማለት ነው። ምን አለ አንድ ጊዜ ብትሰሙኝ እኔ በደካማ ጎኔ ስለመጡብኝ ነው ብላ ስትናገርም የሚያምኗትም ባይመስላትም እንደምንም ብላ ለማሳመን ሞክራለች። ያው እንግዲህ ሀና ደግሞ እንግዲህ መንገድ ላይ ሶሲና ሀና ሲገናኙ በደንብ እንድታስተናግድኝ እፈልጋለሁኝ በማለት ሶሲ ማንቁርቷን ልትይዛት ስትል እሷም ደግሞ ማነው እየመጣ ሁሉም እኔ ዘንድ የሚደነፋው ምንድን ነው? አንዳንድ ጊዜ ጉልበትን ማሳየት ተገቢ ነው መሰለኝ ብላ በጉልበት እንግዲህ ሲጫበጡ ድንገት ሲኪራ ይደርሳል። አጋጣሚ ሆኖ እንግዲህ ቢሮ ሂጅ ብሎ ቢሮ ቢሰዳትም እዛም አግኝቷታል። እኔ አንተ ሰራተኛ ነኝ እንጂ በአንተ አካባቢ ያሉ ሰዎች ሰራተኛ አይደለሁም ብላ ተናግራለች። እሷም ደግሞ ምን ማለት ነው ብሎም ሲጠይቃት ነገር ግን ደግሞ እኔ ያንተ ሚስት ባህሪ መቻል በጣም ከብዶኛል፣ ሌላ ደግሞ ተጨምሯል። እቺ ደግሞ አሁን ምንድነው የምትለይ ስትል አስረድታለች። የኔ ሚስት ተዝህ አውጫትና ስለ ራስሽና ስለ ቅድሟ ልጅ ተናገሪ ብሎም ሲላት አይኔ በቃኝ ልታባረረኝ አይደል? ችግር የለውም ምንም ችግር የለውም የሚስትህንም ባህሪ እንደ ባህሪዋ መያዝ በጣም ሰልችቶኛል፣ በጣም ከብዶኛል። ጽናትን ተዛው አውጫት ብሎ ሲጠይቃትን በሷ ምክንያት ነው እምወዳትንና በቅርብ ጊዜ ያገኘኋትን ጓደኛዬን ያጣሁት ብላም ትነግረዋለች። ምን ማለት ነው እሱ? ለነገሩ እያወራሽ ያለውን ነገር አውቀሽዋል ብሎ ሲጠይቃት አዎ እኔ አንተና እሷ እንዳትጋጩ ብዬ በማሰብ እኔ ከሂና ጋር አንድም ነገር የለኝም፣ አንተና እሷ እንዳትጋጩ ያደረግኩት አክት እንጂ እኔ እሷ ትቀለኛለች፣ ያንተና የእሷ አቅጠብ ደግሞ በጣም ከባድ ስለሆነ ከዚህም በፊት ስላየ ነው፣ ነገር ግን ኪያ ትቀለኛለች ብዬ ይሄን ነገር አደረግኩ ብላም ሀና ተናግራለች። ምንም ነገር ከሂና ጋር ጓደኛ ነው ወይም ደግሞ ከወንድም ውጭ አንድም ነገር የለም። ኪያ የዛን ሰዓት እንደዛ የሆነችው እሷ ትሻለኛለች ብዬ ወደ እሷ ስላሳበብኩ ነው እንጂ የዛን ቀን የተዘጋጀው ወይም ደግሞ ያዘጋጀነው ነገር ለኪያ ነበር ብላም ነግረዋለች።
መቼ ነው ችግር ከመሰብሰብ አንቺ ወደ ኋላ የምትዩ? ነገሮችን በራስሽ ጥፋት ሰው ላይ ለማላከክ አትሞክሪ ብሎ አባሯታል። ቆይ ግን ለምንድን ነው እሷን ማባረር የከበደ ግን ብሎ ራሱን ይጠይቃል። እንግዲህ አለቃዋም እሷ ግን በአሁኑ ተስፋ ቆርጣለች። በሌላ በኩል ደግሞ ራኪብ እንግዲህ ብሩን ሰጥታ የህይወቷን የእርቃን ቪዲዮ የእህቷን የእርቃን ቪዲዮ ለማዳን ሊፋጥልም ትላለች። እንግዲህ ከቅዱስ ጋር ነው እሷ ሁልጊዜ የምትገናኘው እና ያው ቅዱስ የሆነ ቃላቶች እና እንዲሁም ንግግር ስላሉት እኔ ሂጅ እሰጣለሁኝ የእህቴን ህይወት ማትረፍ አለብኝ ስትል ብሩን ይዛ ሄዳ ቀጠረባት ቦታ የለም ነበረ። እህቷም ደግሞ መረጃውን የናሁን ፍቅረኛ ይዛ ሄዳ ለኔም ላንቺም ሰላማችን እናገኛለን አግኝቼዋለሁ፣ ለሱ ሳይሆን ለኔ ነው ገንዘቡ የሚገባው ከተገባም ብላ ይህን ነገር አዳምጭኝ እባክሽን ብላ ሰኒን እባክሽ እያለባለችበት ሰዓት ለእህቷ ደውላ እሷን ማንሳት አልፈለገችም። አትስጩ ሌላ መንገድ እንፈልጋለን ስለምትላት ማንሳት አልፈለገችም። ብትደውል ለቅዱስም አላገኘችውም። ነገር ግን ከሆነ ሰዓት በኋላ ሄዳ ሰጥታ ብሩን አስቀምጠሽ ዞር በይ ሲላት ነበረ። ነገር ግን ደግሞ የፍላሹ ነገርስ ፍላሹን ሳትሰጥ ብሩን የምሰጥ ይመስልሃል ብላ እሷም ከጀርባ ሆኖ እየደወለላት ነበረ። ለምን ደግሞ ሰው አስከትለሽ የምትመጪው እና ብቻ ልመጣ ያምርሃል እንዴ ብላው ነበር። ነገር ግን ደግሞ በዚህ ሁኔታ ለቅዱስ ተደውሎ ፍላሾቻችን ገብቷል ማስረጃው፣ ስለዚህ ብሩ እንዳትሰጠው ራኪብ ንገራትልና ብሩን ላለመስጠት ራኪብ ቆይ እንዳትሰጩ ነው ቶሎ ብሎ እሱም ያስገባታል። እንግዲህ ፍላሹን ስላገኘች ሰኒ በጣም ተናዷል። እንግዲህ የእሌኒ ህይወት አደጋ ላይ ሊያደርገው ተሰናድቷል። እሷንም እጇን ይዞ ሲጎትታት ነበረ። እኔ ለልጄ ልኑር እባክህን ተወኝ። እንግዲህ በደካማ ጎኗ መጥቶባት በጣም አስቸጋሪ ሆኖባታል። በሌላ በኩል ደግሞ እንግዲህ በአሁኑ ትክክል ሳትሆን አቀርም እሌኒ ናሆም ይሄን ነገር ብትተወው የተሻለ ነው ምሩን ማውቃለች ብላም ስትለው መቼም ጥሩ ስራ ልትሰራ አትችልም፣ ዝም በይኝ እኔ ነኝ ማቃት አንቺ አታውቂያትም ሲል ጥሩ ስራዋን አላወቀም ነበረ። እንግዲህ ለሰኒ ሄዳ ሰኒ እኮ ገና አሁን ያረፈችው ደግሞ እኛ ስናቅታት ወደ ሰኒ ሄደች እንዴ ብሎ ይበሳጫል። እባክህን ተረጋጋ፣ የዛሬው በጥሩ ነገር የመጣች ትመስላለች ብላ እሷም ለማረጋጋት ብትሞክርም እንግዲህ አያችሁ መጥፎ ሰው አንዴ መጥፎ ከሆነ ይመለሳል ተብሎ የሚታሰብበት እድል በጣም አናሳና ዝቅተኛ እንደሆነ ግልጽ ነው። ስለዚህ መጥፎ አለመሆን የተሻለ ይመስለኛል። ሀናም እንግዲህ በቅርብ ላገኘቻት ኪያ ጓደኛዋ ከጽናት አንቺ ትቀይኛለች ቢያንስ አቅርበሽ ስለነበረ አንቺን በኋላ አስረዳለሁ ብዬ በማለት ይህን ነገር ወደ አንቺ አዙሬ የጽናትንና የኪራን ህይወት ለመታደግ ሞክሬያለሁ በድጋሚ። ስለዚህ ይህን ስላደረግኩ እንጂ መጥፎ ታስቦ አልነበረም፣ ሲጀመር ያዘጋጀ ነው ለአንቺ ነበር ስትል አስረድታታለች ማለት ነው። እሷም እንግዲህ ያው ለመረዳት ሞክራለች፣ እንደማታረገው እርግጠኛ የሆነች ለምን እንትን እንዳለች አላቅም። እንዴ ጽናት ደግሞ የመጀመሪያ ትዳር እንዴት ነው እያለች የምትጠይቀው ትዳር ውስጥ ያለች እሷ አይደለች እንዴ? ምነው ተምታታባት ልጅቷ? ሆይ ጉዲ እንዴ! እንግዲህ ጽናት ደግሞ እንደ አዲስ ሀገር ሽቶባት ወደ መጠየቁም ወደ ማወቁም ማው ይሻልሻል፣ እንደዚሁ ይሻላል፣ ምንም ቢምታታብሽም። ነገር ግን ደግሞ አሁን ላይ የሚደውልላት ሰውዬ እየደወለ እንግዲህ ኒና አጠገብ ዘንድ ጥላው ከሄደች የእውነት ገብቷታል ማለት ነው። የራስህ ጉዳይ ያለች አላማዋንና ትኩረቷን ወደ ኪራ አድርጋለች። አዎ ይሄው ይሻልሻል፣ ይሄን ነበር የሚፈልጉት። እንግዲህ ሰውየው ሲደውል ዝጊበት ብላ ተነስታ ሄዳ ነበር። እንግዲህ ዛሬ ደግሞ ኒና አይ ካሁን በኋላ እንኳ የሆነ ነገር ሸቶኝ አላወራም፣ ካሁን በኋላ አላወራም። የእሌኒ ድራማ ትንሽ ግራ ቢያጋባቸውም እንግዲህ አምነው ተቀብለዋል። አንቺ ደግሞ ድራማሽና ቀጥልሽ እንዴት ዝመተሽ ብላ ሀኒም እንግዲህ ያው ሀና ወይም ሰኒ
እንቃለሁ ያንቺ እኮ ድራማ አያበቃም ደግሞ ምን እየሰራች ነው ብላም ስትላት አዎ አውቃለሁኝ። አይ እኔ የራሴን አመት ስትል ውሃ ጠጣኛች። አይ ማብራት አያስፈልግም እኔ አውቃታለሁኝ እኮ ምን አይነት ሰው እንደሆነች ራሷ አክቷ እኮ አያሳይህም እንዴ ብላ እሷም ታረጋገዋለች። ልትወርድበት ነው ብዬ ፈርቻ ነበረ ሚስኪን። አዎ ሰኒን መፍራት ነው ያለብህ ብዬ አስባለሁ። እንግዲህ ጆከር አባብለህ አንጓለህ መያዝ ነው ማለት ነው። እንግዲህ እሷም ደግሞ ልታመሰግኝ ይገባል፣ የእህትሽን ህይወት አትርፌልሻለሁ፣ የሚገባኝን ስጡኝና ሄዳለሁ ብላ እሷም እንግዲህ የጭንቀቷን ተነስታ ሄዳለች ማለት ነው። እንግዲህ ቅዱስ አድርሷታል። ሌላ ምን ይፈጠራል የሚለውን እናያለን። የናሆም ከናሆም ልጅ አለኝ ያለችው ይችናት ትልና ሹክ ትለዋለች። ይሄ ነው እንደዛ ከሆነ ማይቺ ሰው ጥበቃ ያስፈልጋታል የሚለውን ነገር ይዞ እንግዲህ እሷም ወደ ቤት እንዲያደርሳት ትጠይቀዋለች። ቀልቀል ያለች መሆኗን አውቁ አንቺማ መጠበቅ አለብሽ መከታተል አለብንና ይዟት ይሄዳል ማለት ነው። ቀጣው ምን ሆነ የሚለውን አብረን እናያለን ማለት ነው። እንግዲህ ዛሬ ነርሲሙ በጣም ተናዷል። በሚቀጥለው እንደማያሳካ ተስፋ እናደርጋለን። ለማንኛውም ፈታ እያላችሁ ሰብስክራይብ ያደረገን አብረን ወደፊት እንሄዳለን። መልካም